ሰላም የዋይዝ አድቫይዘር ቤተሰቦቻችን ባለፉት ቪዲዮዎች ለተከታታይ ሳምንታት ቢሾፍቱና ቢሾፍቱ የሚገኙ ሆቴሎችን ሪዞርቶችን ስናስጎበኛችሁ ነበር። ዛሬ ደግሞ በሌላ ቪዲዮ ሌላ ከተማ ልናስጎበኛችሁ ወጥተናል። የት እንደሆነ እየገመታችሁ አብራችሁን ቆዩ። እስከዛ ግን ለዚህ ቤት አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ጀምሩ። ሰላም አስደሳች ነኝ ከዋይዝ አድቫይዘር ኢትዮጵያ። የዛሬ ጉዟችን ደግሞ የሚሆነው ከአዲስ አበባ በ129 ኪሎ ሜትር ርቀት ላይ ወደምትገኘው ታሪካዊቷ ከተማ ደብረ ብርሃን የሚሆነው እንሂድ። እንግዲህ የመጣ ነው በቅርቡ የተመረቀው ሃይሌ ሆቴል ደብረ ብርሃን ነው። በጠዋት ስለወጣን በጊዜ ቁርስ ላይ ነው የደረስነው። ሩማችንን ቡክ አደረግንና ወደ ሩማችን ከመግባታችን በፊት ቁርስ ብሉ ተብለን ወደዛው ሄድን። ሲጀመር የሃይሌ ምግብ በጣም ናፍቆኝ ስለነበር ከአንዳንድ እሺ ነው ያልኩት። መጀመሪያ ቀይን ላስቀምጥ ራሱ አላልኩም ነበር። ቻናላችንን ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰባችንን ተቀላቀሉ።
ተኝተኛ ለኝ እኮ ወጣ ብዬ ከተማው ማየት አለብኝ። ከተማው ማየት ፈልጋለሁ፣ ግን በጣም ተኝተኝ ብሎኛል። ይሁት አልጋው እንዴት እንደሚመች እና ግን ተዘጋጃጅቼ ወጥቼ ከተማውን ዞር ዞር ብዬ አይቼ መምጣት አለብኝ ከምሳ በፊት። አብረን ተዘጋጅ ነው። ሩማችን ይዘን ሴትል አድርገናል። ወደ ከተማ ደግሞ እንወጣና አስጎብኚ ካገኘን በአስጎብኚ፣ አስጎብኚ ካላገኘን ደግሞ በራሳችን ከተማዋን እየተዟዟረን እናያታለን። የትም እንዳትሄዱ። ደብረ ብርሃን በአጼ ዘርዓ ያዕቆብ የተመሰረተች ጥንታዊና ታሪካዊ ከተማ ናት። አሁን ላይ ደግሞ በኮሪደር ልማት እያሸበረቁ ከሚገኙና ከፍተኛ የንግድ እንቅስቃሴ ከሚካሄድባቸው የሀገራችን ከተሞች መካከል አንዷ ናት። ትበርዳለች የሚለው ቃል ግን አይገልጸውም። ቻናላችንን ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰባችንን ተቀላቀሉ። ከከተማ ቆይታ ተመልሰናል። ከተማው በጣም ደስ ስትል ነበር። በጣም ነው የዞር ነው። ምሳ ደርሷል ሲባል ሮጬ ነው የመጣሁት። በሆዴ ቀልድ አላውቅም። ምሳ ብፌ ነው የተዘጋጀው። እየሮጥኩ ነው የመጣሁት። ከምሳ ስመለስ ምን እንዳገኘው ገምቱ። የዴሉክስ ሩም ቁልፍ እንገባና እናየዋለን። ልጸጸትም እችላለሁ፣ አይታወቅም። በሬን መልሼ እዘጋለሁ። ሰፊ ነው በጣም ሩሙ። እዚህ ልግባ እንዴ? ቁምሳጥኑ አክቹዋሊ ተመሳሳይ ነው። በጣም ሰፊ ነው ግን ቦታው ልቅቅ ያለ ነው። ይሄኛው ሶፋውን ሞክረው። አልጋው ከኔ ይሄኛው በጣም ሰፊ ነው። ይሄኛው ኪንግ ሳይዝ ነው። ይሄኔ እኮ እየቀረጽኳቸው እንደሆነ አያውቁም። ከዚህ ጋር ደስ ይላል። ፊው ንጹህ መስታወቴ ነሽ።
የተሰጠኝ ቁልፍ የማስተሩ ነውና እንደፈለግሽ ዞረሽ ማየት ትችያለሽ ተብዬ እየዞርኩ እያየሁ ነው። እና እዚህ ጋር ደግሞ በቃ ሪፍሬሽ ለማድረግ በጣም ደስ የሚል ቦታ አለው። በጣም ነው ደስ የሚለው። እዚህ ጋር ዘና ማለት ፈለኩ። እዚህ ጋር ቁጭ ብዬ አሁን ደግሞ የማሳያችሁ ፕሬዚደንሻል ሩሙን ነው። ፕሬዚደንሻል ሩሙ ጋር ደርሰናል። ከሳሎኑ ጀምረን እናያለን። ሳሎን አለው። እዚህ ጋር ሶፋዎች አሉ። ልብሱን መተኮስ የፈለገ ሰው መተኮስ የሚችልበት ቦታ አለ። ከና አይረኒንግ ቦርድ 2 መኝታ ቤት ነው ያለው ተብሏል። መጀመሪያ ይሄኛውን እኔ ሶፋው ሲያምር ሲመስለኝ 2 መኝታ ቤቶች የተለያየ ቪው ነው ያላቸው። የከተማው የተለየ ሳይድ ነው። የኛው የተለየ የሚኖረው ይመስለኛል። ይሄ በቃ ራሱን የቻለ መኝታ ቤት ነው። ሁሉም ነገር የተሟላለት ነው። ያኛውንም እንየው። እዚህ ጋር ቪው አለ። ሳሎኑም የራሱ የሆነ ቪው አለው። ከተማዋ ከዚህ ጋር በደንብ ነው የምትታየው። ደብረ ብርሃን ይሄን ትመስላለች። ቀደምትና ታሪካዊ ከተማ አይደል የምትባለው። ይሄም ሁሉም ነገር የተሟላለት ነው። ቪውም ይሄም አሚኒቲዎቹን ያሟላ ነው። እዚህ ሙሉ አሚኒቲ ያለው። ሁለቱም ጋር ኪንግ ሳይዝ ቤድ ነው ያለው። እዚህ አርጉኝ ልበላቸው እንዴ የዚህኛውን ሩም ቪው። ኃይሌ ግን በቀየትም ቢከፍት እንከን የማይዋጣላቸው ሆቴልና ሪዞርትም እንዴት አያችሁት? ከሩም ስዟዟር መሸብኝ። አሁን ደግሞ የስብሰባ አዳራሾችን አሳያችኋለሁ። ከአንኮበር እንጀምራለን። አንኮበር የስብሰባ አዳራሽ ወደ ውስጥ እንግባ። ሙሉ ሴታፑ ተሰርቷል። ሰልጥኝ እያለኝ ነው። ወደዚህ ጋር ስመጣ ደግሞ ማሰልጠን ያማረኝ። ዛሬ የምንሰለጥነው ስለ ሆቴል ኤንድ ቱሪዝም ማርኬቲንግ ስትራቴጂ ነው ምናምን ብዬ ማሰልጠን ብጀምር ደስ ይለኛል። አሁን ደግሞ ወደ ሌሎቹ እንሄዳለን። ነገ ስልጠና ስለሚኖር ነገ ከነገ ወዲያ ተከታታይ ስልጠናዎች ስላላቸው ሁሉም ሴታፕ ተሰርተዋል። ሁሉም ነገር ዝግጁ ነው። ሰልጣኞቹንም ለመቀበል ዝግጅታቸውን ጨርሰዋል። ወደ ሌሎቹ የስብሰባ አዳራሾች መሄድ እንችላለን። እንሄድ። እንግዲህ የስብሰባ አዳራሾች ላይ ይሄን ያህል ከቆየን ይበቃናል። አሁን ደግሞ ወደ ጂሙ እንሄድና ጂም እንሰራለን። አሁን ደግሞ ጂም ልሰራ ነው። በዚህ ሰዓት እና በዚህ ልብስ ጂሙን ላሳያችሁ ነው የመጣሁት። ያው ባልሰራም ነገ ጠዋት ስለማልኖር አልሰራም። በጠዋት ነው የምወጣው። አክቹሊ አድራለሁ፣ ግን በጠዋት ነው የምወጣው ቢሮ መግባት ስላለብኝ። በጣም በጠዋት ነው የምወጣው፣ ግን ሙሉ መሳሪያ የተሟላለት ጂም ነው። ከኃይሌ ግራንድ የማይተናነስ ጂም ነው ያላቸው። ኢኩፕመንቶቹ በሙሉ የተሟሉለት ነው። ሀሳቤ መስራት ነበረ፣ ግን ነገ ደግሞ በጠዋት ለቢሮ መድረስ ስላለብኝ ከዚህ በጣም በጠዋት ነው ለመውጣት ያሰብነው። ጂሙ ይሄንን ይመስላል። በኃይሌ ሆቴል ደብረ ብርሃን መታችሁ ስታርፉ ከሩም ጋር ከምታገኟቸው ኮምፕሊመንተሪ አገልግሎቶች አንደኛው ጂምናዚየም አገልግሎት ነው። እንደምታዩት የቀረለት ነገር የለም። ሁሉም መሳሪያዎች አሉት። ኃይሌ ደብረ ብርሃን ሆቴል መምጣት ወርስ እንግዲህ በስብሰባ አዳራሾች በጂም የነበረንን ቆይታ ጨርሰናል። አሁን ደግሞ ወደ ሩም እንሄድና ለእራት ተዘጋጅተን እንወጣለን። እራት ተዘጋጅቶልናል፣ እንበላለን። እራት በጦስኝ ሬስቶራንት ተዘጋጅቷል፣ ግን ብፌ ይሁን ሜኑ አላወቅኩም። ገብተን እንይ።
ቻናላችንን ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰባችንን ተቀላቀሉ። በጣም ቆንጆ ራት በልተናል፣ ጠጥተናል፣ መርቀን ሁላ ነው የተነሳ ነው። ነገ በጠዋት ወደ አዲስ አበባ ወጪዎች ስለሆንን አሁን ወደ ሩማችን ልንሄድ ነው። ኃይሌ ሆቴል ደብረ ብርሃንና ይሄንን ቪዲዮ ከወደዳችሁት ላይክ ማድረግ፣ ቻናላችንን ሰብስክራይብ ማድረግ እንዲሁም ይሄንን ቪዲዮ ለጓደኞቻችሁ ሼር ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ